ወደ ፓኪስታኗ ኢስላማባድ ያቀኑት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በአሜሪካና በኢራን መሃል የሰላም ንግግር ስለመጀመሩ ተስፋ ናቸው ተብሏል። አሜሪካም ልዑኳን ወደ ፓኪስታን ልካለች። ኢራን ግን በቀጥታ ከአሜሪካ ጋር እየተነጋገርኩ አይደለም ብላለች። ገና ያለየላቸው ገና ብዙ መታየት ያለባቸው ጉዳዮች እንዳሉ ሆነው የሰላም ንግግር ተስፋ መጀመሩ ግን ቀላል ነገር ተደርጎ አልተመዘገበም። ይሁንና የመጨረሻው ውጤቱ ስለማማሩ ማንም እርግጠኛ ሆኖ መናገር እየቻለ አይደለም። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለ2 ወራት ያህል የገጠማቸውን ህመም ደብቀው የካንሰር ሕክምና ላይ እንደቆዩ ይፋ ተደርጓል። እርሳቸውም ጉዳዩን በተመለከተ በግላጭ ተናግረዋል። ለ2 ወር ተደብቆ የቆየው የካንሰር ሕክምናቸውና የሐኪሞቹ አስተያየትም ለመላው እስራኤላውያን በይፋ ታትሞ ተለቆላቸዋል። ጉዳዩ እያነጋገረ ነው። ኔታንያሁ ከዚህ ቀደም ጤናቸው ልክ አይደለም፣ ምናልባት ሕይወታቸውም ስጋት ውስጥ ሳይገባ አልቀረም ተብለው የነበረ ቢሆንም በወቅቱ ሲያጣጥሉት ነበር። አሁን ግን ጦርነቱ ተንፈስ ማለቱን ተከትሎ ስለ ጤናቸውና ስለ ካንሰር ሕክምናቸው ይፋ አድርገዋል። ጉዳዩን እንመለከተዋለን። ይህ እንዳለ ሆኖ እስራኤልና ሂዝቦላህ መታኮሳቸውን ቀጥለዋል። ሮኬት ጎርሶ በእሳት ሊያጠፋን ነበረ ያለችውን የሮኬት ማስወንጨፊያ እስራኤል መምታቷን ይፋ አድርጋለች። ሂዝቦላህም እስራኤልም ሂዝቦላህን ተጠያቂ እያደረጉ እየተታኮሱ ናቸው። ለ3 ሳምንታት ያህል ተራዝሟል የተባለው የተኩስ አቁም ስምምነት ጉዳይም አደጋ ላይ ወድቋል። ይህ እንደተጠበቀ ሆኖ ኢራን ወደ መደበኛ ሕይወት ለመመለስ ስራዎችን እየሰራች ነው። የኢማም ሆሜኒ ዓለም አቀፍ አየር ማረፊያ ዓለም አቀፍ በረራዎችን መጀመሩ ተሰምቷል። ከዛ ሁሉ አቧራ በኋላ ኢራን ወደ መደበኛ ሕይወት ለጊዜውም ቢሆን መመለሷ ትርጉሙ ቀላል ተደርጎ አልታየም። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወዳጃቸው ከህንድ ጋርም ተናክሰዋል። ከህንድና ከቻይና የሚመጡ ስደተኞች ላፕቶፕ የያዙ ወንበዴዎች፣ ዱርዬዎች ናቸው። በሀገሬ አሜሪካ የሚሰጡ ጥቅሞችን ሙጥጥ አድርገው እየወሰዱብን ይገኛሉ ብለው መናገራቸው ኒው ዴሊ በቁጣ መግለጫ እንድታወጣ አድርጓታል። ህንድንና እስራኤልን የሚያገናኘው ዜናም እያነጋገረ ነው። ከህንድ የአይሁድ ደም አላቸው የተባሉ ስደተኞች የፍልስጤም ዜጎችን ለመተካት በሰፈራ መንደሮች ላይ ለመስፈር መጥተዋል መባሉ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ፓኪስታንን ሲረግጡ አሜሪካና ኢራን ስለ ሰላም ሊወያዩ ነው ቢባልም ኢራን ግን በቀጥታ ከአሜሪካ ጋር የመነጋገር ወኔ የለኝም እያለች ነው። ይሁንና ፓኪስታን በምታደርገው ጫና ሁለቱ ሀገራት መወያየታቸው አይቀርም የተባለ ሲሆን አሜሪካም ልዑኮቿን ወደ ፓኪስታን እንደላከች ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የልጃቸው ባለቤት ጃሬድ ኩሽነር ወሬውን ለማውራት ወደ ፓኪስታን ኢስላማባድ አምርተዋል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን የምትለንን እንሰማለን ሲሉ ተናግረዋል። ከሮይተርስ ጋር በነበራቸው አጭር ቆይታ ኢራን የምትለንን እንሰማለን ያሉት የአሜሪካው ፕሬዝዳንት እየመከርንበት፣ እያወራን፣ እየተነጋገርንበት ነው፣ ውጤቱን እናሳውቃችኋለን ብለው ነገሩን ለበስበስ አድርገው አልፈውታል። ኢራኖች ከኛ ጋር መነጋገር ፈልገዋል፣ የመጨረሻ ስምምነት መፈራረምም ይሻሉ ያሉት የአሜሪካው ፕሬዝዳንት እኛም ፍላጎታችን ይህ ነው ብለው ነገሩን ለማለሳለስ ሞክረዋል። በኢራን ደግሞ ነገሮች ረገብ እያሉ ሲሆን ዓለም አቀፍ አየር ማረፊያዎቿም ወደ ሥራ ተመልሰውላታል። የኢማም ሆሜኒ ዓለም አቀፍ አየር ማረፊያ በረራዎችን እያስተናገደ እንደሚገኝ ቢቢሲ ዘግቧል። ወደ መካከለኛው ምስራቅ የመጀመሪያዎቹ ጉዞዎች እንደሚደረጉ ነው የተሰማው። ወደ ሳውዲ አረቢያዋ መዲና፣ ወደ ኦማኗ ሙስካት እና ወደ ቱርኳ ኢስታንቡል የኢራኑ አየር ማረፊያ በረራዎችን የሚያስተናግዱ አውሮፕላኖችን
እንደሚያስነሳ እየተጠበቀ ይገኛል። ኢራናውያንም በዓለም አቀፉ አየር ማረፊያ ተገኝተው ሻንጣዎቻቸውን ሸክፈው ወዲህ ወዲያ ሲሉ በሮይተርስ የቀረው ምስል ዓለምን እያነጋገረ ይገኛል። ጦርነቱ ከተጀመረ በኋላ የሲቪል በረራዎች መቆም አለባቸው ብላ ያወጀችው ኢራን አሁን ወደዚህ መረጋጋት ከተመለሰች በእርግጥም ለሀገሪቱ የሚኖረው ትርጉም ቀላል አይደለም። አሜሪካና እስራኤል ያሰቡትን ሳያከናውኑ ኢራን ወደ መደበኛ ሂደት ገባች ማለት ለቴህራን ትልቅ ዲፕሎማሲያዊ ድል ተደርጎ ሊወሰድም ይችላል። ለ2 ወራት ያህል የሲቪል በረራዎችን የናፈቀው የኢራኑ አየር ማረፊያም አሁን ወደ መደበኛ ስራው በከፊል እየገባ ይመስላል። በሌላ በኩል እስራኤልና ሂዝቦላህ ዳግም እየተታኮሱ ይገኛሉ። ለ3 ሳምንታት ያህል በእስራኤልና በሊባኖስ መሃል ሰላም ይወርዳል፣ የተኩስ አቁም ስምምነቱ ይቀጥላል ቢባልም ሂዝቦላህና እስራኤል እየተፋለሙ ነው። የእስራኤል ጦር ኃይሎች ሂዝቦላህ ጠምዷቸው የነበሩ ሮኬት የጎረሱ ማስወንጨፊያዎችን እንዳልነበሩ አድርጌያለሁ ብሏል። በደቡብ ሊባኖስ የሚገኙ 3 አካባቢዎች ላይ ነው ሂዝቦላህና እስራኤል ተታኩሰዋል የተባለው። በእስራኤልና በሊባኖስ መካከል የተደረገው ንግግር እንዲህ አይነቱን መታኮስ ለማስቀረት አልሞ የነበረ ቢሆንም የተሳካለት አይመስልም። ምክንያቱም እስራኤል በቀጥታ ከሂዝቦላህ ጋር እየተነጋገረች ስላልሆነ፣ የሊባኖስ መንግስት ደግሞ ሂዝቦላህን የሚቆጣጠርበት አቅም የለውም። ሂዝቦላህም የራሱ ፍላጎት አለው። የሊባኖስ መንግስትም ከእስራኤል ጋር መታኮስን ባይወድም እስራኤል ደቡብ ሊባኖስን እንድትቀጠቅጥ አይፈልግም። እናም የጥቅም ግጭቶች ተከስተው አንዳቸው ከአንዳቸው ጋር በቀጥታ ባለመነጋገራቸው የመጣ ችግር እንደሆነ ብዙዎች እያስተዋሉ ነው። የእስራኤል ጦር በበኩሉ ለወታደሮቼና ለሲቪሎቼ አደጋ የሚሆኑ የተጠመዱ ሮኬቶችን ማውደሜን እቀጥላለሁ፣ እነዚህን ማስወንጨፊያዎች ካልመታሁ ወደኛ እንደሚተኮሱ እርግጠኛ ነኝ እያለ ነው። ሂዝቦላህም መተኮሱን ቀጥሏል። እስራኤልና ሂዝቦላህ ዳግም ወደ ደም አፋሳሹ ግጭት እየገቡ ይመስላል። የሁለቱን ግጭት ሊያስቀር የሚችለው አንድ ወሳኝ ነገር ኢራንና አሜሪካ እንዲሁም እስራኤል የሚስማሙ ከሆነ ነው። የኢራኑ የውጭ ጉዳይ ሚኒስትር ወደ ፓኪስታን ኢስላማባድ አቅንተው ከፊልድ ማርሻል አሲም ሙኒር ከሀገሪቱ ጦር አዛዥ ጋር ቢወያዩም ከአሜሪካ ጋር በቀጥታ የማይነጋገሩ ከሆነ ግን ችግሩ በቀላሉ ይፈታል ተብሎ አይጠበቅም። ወደ ኦማን እና ወደ ሩሲያ ጉዞ የሚጠብቃቸው አባስ አራግቺ ከአሜሪካው ልዑካን ጋር የሚነጋገሩበት ዕድል ከሌለ ነገሮች ከባድ መሆናቸው አይቀርም። እንዲሁም ኔታንያሁ ይፋ አድርገውታል። በካንሰር ሕክምና ላይ እንደቆዩም አረጋግጠዋል። የፕሮስቴት ካንሰር ገጥሟቸው ሕክምና ላይ መቆየታቸውን ቤንያሚን ኔታንያሁ በራሳቸው መንገድ ይፋ አድርገውታል። የእስራኤል ሕዝብም የእርሳቸውን ጤንነት በተመለከተ ዝርዝር ሪፖርት ደርሶታል። ነገርየው ከ2 ወራት በፊት ይፋ መደረግ የነበረበት ቢሆንም ኔታንያሁ ግን አንድ ጥያቄ ጠየቁ። የሕክምና ቡድናቸው ይህንን ሪፖርት እንዳያወጣ ነበር ጥያቄውን ያቀረቡት። ምክንያቱም ከ2 ወር በፊት ከኢራን ጋር ይፋዊ ጦርነት ውስጥ ስለገቡ ይህንን አጋጣሚ ተጠቅመው ኢራናውያን አደገኛ ፕሮፓጋንዳ ይነዙብኛል፣ እባካችሁ ይቆይ ብለው የሕክምና ውጤቱን እንዲዘገይ እንዳደረጉም ነው የተነሳው። በኤክስ ገጻቸውም ጭምር ያረጋገጡት ይህ ነገር በጦርነቱ መጀመሪያ ሰሞን ኔታንያሁ ታመዋል፣ የሆነ ችግር ሳይደርስባቸው አልቀረም በሚል ብዙዎች ያወሩትን ወሬ በከፊልም ቢሆን ያረጋገጠ ነው። ኔታንያሁ የፕሮስቴት ካንሰር ህመም ገጥሟቸው ሕክምና እንደተደረገላቸው የተናገሩት ሐኪሞቹ ህመሙ በመጀመሪያ ደረጃ ላይ ያለ ስለሆነ እዚህ ግባ የሚባል ችግር አልፈጠረም ብለዋል። የሃዳሳ ሆስፒታል የካንሰር ሕክምና ክፍል ኃላፊ የሆኑት አሃሮን ፖፖቭስተር አሁን ሕክምናው በተሳካ ሁኔታ ተካሂዷል ብለዋል። ኔታንያሁም ያው እኔን ታቁኛላችሁ፣ በግልም በሀገርም የሚመጡ ነገሮችን በፍጥነት ማስወገድን እሻለሁ። እናም ችግሩን ለመፍታት እርምጃውን ብንወስድም ኢራናውያን ግን ፕሮፓጋንዳ እንዲነዙበት አልፈለኩም ብለዋል። የሕክምና ቡድናቸው በበኩሉ የሚያሰጋ የጤና እክል ከዚህ በኋላ እንደሌለባቸው የገለጸ ሲሆን በብዙ በእርሳቸው ዕድሜ ክልል ውስጥ ለሚገኙ ወንዶች የገጠማቸው ፈተና እንግዳ አይደለም ብለዋል።
የ76 ዓመቱ ቤንያሚን ኔታንያሁ ከ2 ዓመት በፊትም እንዲሁ የፕሮስቴት ቀዶ ጥገና ማከናወናቸው የሚታወቅ ነው። አሁን በጥሩ ጤንነት ላይ ይገኛሉ ተብለዋል። በጦርነቱ መጀመሪያ ሰሞን ግን ይወጡ የነበሩ ፎቶግራፎችና እርሳቸውም ይህንን ለማስተባበል የሄዱበት ርቀት ብዙ አነጋጋሪ ነገሮችን ፈጥሮ እንደነበር የሚታወቅ ነው። ኔታንያሁ በተከታታይ ሳምንታት የጸጥታ ስብሰባዎች ላይ እንዳልተገኙና የብሔራዊ ደህንነት ሚኒስትራቸውን ጨምሮ የጸጥታ ዘርፉን ክፍል የሚመሩ የተለያዩ የእስራኤል ባለስልጣናት በተገኙበት የካቢኔ ስብሰባዎችም ላይ እየቀሩ እንደነበር ሲነገር ቆይቷል። ይህ እንዳለ ሆኖ የአይሁድ ደም ያላቸው የህንድ ዜጎች ወደ እስራኤል እየተመሙ ይገኛሉ። 240 የሚሆኑ የአይሁድ ደም ያላቸው የህንድ ዜጎች ናቸው ወደ እስራኤል የገቡት። እስከ 2030 ድረስ 6000 የሚሆኑ የህንድ አይሁዶች ወደ እስራኤል እንደሚገቡም ይጠበቃል። ታዲያ እስራኤል ህገወጥ በሆነ መልኩ ይዛቸዋለች በሚባሉ ማስፈሪያ ቦታዎች ላይ ነው እኒህ ህንዳውያን የሚገቡት። ይህ ብቻ አይደለም፣ የፍልስጤም የጉልበት ሰራተኞችን ጭምር ቦታ እንደሚወስዱ ይጠበቃል። በየዓመቱ 30 ሚሊዮን ዶላር አካባቢ ከፍላ እነዚህን የህንድ አይሁዶች እያስመጣች የምትገኘው የቤንያሚን ኔታንያሁ ሀገር እስራኤል ገና እስከ 2030 ድረስ በየዓመቱ 1200 የሚሆኑ የህንድ ዜጎችን እንደምታስመጣ እየተጠበቀ ይገኛል። የመመለስ ህግ ሎው ኦፍ ሪተርን በተሰኘው አይሁዳውያንን ከመላው ዓለም የሚሰበስበው የእስራኤል ፖሊሲን መሰረት አድርገው እነዚህ ዜጎች ዜግነት እንደሚያገኙም ይጠበቃል። ታዲያ የፍልስጤም የጉልበት ሰራተኞችን ጭምር ለመተካት መታሰቡ ብዙዎችን እያሳዘነ ይገኛል። ህገወጥ በሆኑ ሰፈራዎች ላይ እነዚህ ዜጎች መምጣታቸው ደግሞ በእንቅርት ላይ ጆሮ ደግፍ ሆኗል። ህንድንና አሜሪካን ወደሚያነካካው የመጨረሻ ጉዳያችን ስናልፍ ኒው ዴልሂ ዋሽንግተንን ኮንናለች። ትራምፕ የህንድንና የቻይና ዜጎችን ሙልጭ አድርገው የተሳደቡበትን ጽሑፍ መሰረት አድርጋ ነው ኒው ዴልሂ በውጭ ጉዳይ ሚኒስቴሩ አማካኝነት መግለጫ ያወጣችው። ከሲኦል በር የመጡት ሰዎች የሀገራችንን ጥቅሞች አሟጠው እየተጠቀሙ ነው ያሉት የአሜሪካው ፕሬዝዳንት በተለይ በመወለድ የሚገኘውን ዜግነት አላግባብ እየተጠቀሙ ያሉ ሀገራት አሉ፣ እነርሱም ህንድና ቻይና ናቸው ብለዋል። ህንዶችን በተመለከተም ነገርየውን ከፍ አድርገው ላፕቶፕ የያዙ ወንበዴዎች፣ ዱርዬዎች ሲሉ ገልጸዋቸዋል። ከመላው ዓለም የሚመጡ ስደተኞች የአሜሪካውያንን ጥቅም አሟጠው እየተጠቀሙ የዜጋውን ድርሻ እየወሰዱ ነው ብለው የሚያምኑት የአሜሪካው ፕሬዝዳንት እነዚህ ዜጎች በሀገሪቱ ከገቡ በኋላ ልጆችን በመውለድ ልጆቻቸውን ዜጋ በማድረግና የሚገኙ ጥቅሞችን ሁሉ አሟጦ በመውሰድ ሀገራቸውን እየበዘበዙ እንደሆነ ተናግረዋል። የህንድ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ራንዴል ጃስዋል በበኩላቸው ይህ ያልተገባ አደገኛ አስተያየት ነው ሲሉ የአሜሪካውን ፕሬዝዳንት አስተያየት ኮንነዋል። በህንድና በዩናይትድ ስቴትስ መሃል ያለው ግንኙነት በመከባበር ላይ የተመሰረተ በጋራ ጥቅም ላይ የቆመ እንጂ በእንዲህ አይነቱ የበዝበዛ መንገድ ላይ ያልሄደ ነው በማለትም ነገርየውን ኮንነውታል። የህንድ ናሽናል ኮንግረስ እየተባለ የሚጠራው ፓርቲም የትራምፕን ንግግር ክፉኛ አውግዟል። በኒው ዴልሂ የሚገኘው የአሜሪካ ኤምባሲም በህንድና በአሜሪካ መሃል ያለው ግንኙነት መልካም ነው በማለት ነገሩን ለማለሳለስ የሞከረ ቢሆንም በኒው ዴልሂ ግን የትራምፕ ንግግር በቀላሉ አልታየም። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።